በተጨማሪ ደግሞ በጣም ነው የሚገርመኝ የሚሉትን የማያውቁ ካህናት እኛም ራሳችንን ጭምር ማለት ነው ስንለው የነበረውን የማናቅ ሰላም እብል ለነዋይ ውስጥ ምሕረትክሙ ተሩፋነ ገድል ኩኑኒ ሥላሴ አምጣነ ተሩፋት አንትሙ ሶበ ሆርኩሰ ከመ እሳተፍ ገድሎሙ ጊዮርጊስ ኤወሃበኒ መጠነ ነጥበጠል እምደሙ ወተክለ ሃይማኖት ከልአኒ ስባረ እምአጽሙ። ይህን እንግዲህ በዜማ በጸናጽል በመረግድ በደንብ አድርገን ስናሸበረቀው ቆይተናል። እዛ ጋር ስንጸነጽለው ቆይተናል። አሁን ጊዮርጊስ ኤወሃበኒ መጠነ ነጥበጠል እምደሙ እና ጊዮርጊስ አድነኝ ምንድን ነው የሚያገናኛቸው? ጊዮርጊስ ኮይ ለምንልን አማልደን እና እንደገና ደግሞ ጊዮርጊስ ከደሙ ነጠብጣብ አልሰጠንም። እንዴት ነው የሚገናኘው? እስኪ እንዲያው ሙሉ ልበልልዎት። አብ ወልድ ወመንፈስ ቅዱስ ሆይ ይህ መልካ ሥላሴ ነው። በነገራችን ላይ አብ ወልድ ወመንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ እንግዲህ የሥላሴን ባህሪ ውስጣዊ መመርመር ደግሞ ይሄ በራሱ የደራሲው እብድነት ነው። ምክንያቱም ሥላሴ አይመረመርም አይደል የሚለው ቤተክርስቲያኗም እንደዚያ ነው የምታስተምረው። ውስጣዊ ባህሪ ነው የሚለው። እንደው ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁን ሰላምታ እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ ካለ በኋላ ከድላቸው ገድል ሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባር አጽሙ አንዲት ስንጥር እንኳ ሊሰጠኝ ከልክሎኛል ይላል። ወገኖቼ ይህንን ሄዳችሁ ከዚያው ከመጽሐፉ ላይ እናንተ ከያዛችሁት መዝገበ ጸሎት ከምትሉት አማርኛ ላይ መልካ ሥላሴ ከሚለው ላይ እዩት። አሁን እኛ እያጣጣልን ሊመስላችሁ ይችላል። ሂዱና እዩት። ስለዚህ እነዚህ ሰዎች እንኳን የራሳቸው ገድል ምክንያቱም ሲጀመር ቅድም አክሊል የራስ ነው የራስ ነው። ቅድም በባለፈው ሳምንት ስናወራ ምን ብለናል? አክሊል የሰው የራሱ ትሩፋትና ከእግዚአብሔር ዘንድ የሚሰጠው ሽልማት ደሞዝ ነው ብለናል፣ ሹመት ነው ብለናል። ስለዚህ እዚህ ላይ እነ ጊዮርጊስ አንሰጥም ማለታቸው ጥሩ ናቸው። በነገራችን ላይ ይህ ደራሲ ታድሶ ሳይሆን ይቀራል። ጀግና ሰማዕት ነው። ታድሶ ነው መስሎኛል። ምክንያቱም ተመልከት ስንጥራ እንትን አልሰጥም ሲጀምር እንደዚህ አይሰጥም ሲሰጥ። ስለዚህ ደም የጊዮርጊስ ደምስ ምን ያደርግለታል? ለምን ተጠየቀው? ራሱ ምን ይሆናል? ምን ይጠቅማል? የክርስቶስ ደም እንጂ። ምክንያቱም የእግዚአብሔር ቃል ሲናገር እኮ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የተባለ እንጂ የጊዮርጊስ ደም የተክለ ሃይማኖት አጥንት አንሰጥም ማለታቸውም ትክክል ናቸው። እንዴ የራሳቸውን ድካም የራሳቸው ድካም ነው፣ በእግዚአብሔር ዘንድ የሚቀበሉት ነው። ምን የኔን ትሩፋት እንዴት ለሌላ ሰው እሰጣለሁ? እኔ ማድረግ የምችለው የእግዚአብሔርን ቃል አስተምራለሁ። ጸጋ ነው ከእግዚአብሔር የተሰጠውትን በከንቱ የተቀበላችሁትን በከንቱ ስጡ የተባለውን የእግዚአብሔርን ጸጋ እሰጣለሁ፣ እናገራለሁ። የእግዚአብሔር ቃል በገንዘብ እንትን እንዳትሉት ተብሎ። ስለዚህ እዚህ ጋር ግን ቃሉ እያለ ያለው ትክክል አይደለም። እነ ጊዮርጊስ አንሰጥም ማለታቸውም ትክክል ነው። በየቀኑ ይህንን ዜማ ጊዮርጊስ
ማጽሙ እያላችሁ የምታዜሙ መምህራን ማንም ላይ ያቀምሳችሁ ነው እየታገላችሁ ያለ። መቶም ጊዜ በሉት አያዋጣችሁ። ምክንያቱም የእግዚአብሔር ቃል በክርስቶስ ኢየሱስ በሆነው ቤዛነት በኩል ነው ተብሏል። ጊዮርጊስን ብትለምኑትም አይሰጣችሁም። ምናልባት ይህን ልብ ብላችሁ ላታውቁ ትችላላችሁ። አልሰጠኝ አለ። እናሳ እንግዲህ እባካችሁ ስሉስ ቅዱስ የእናንተን የትሩፋት አበጋዝ ናችሁ እንደመሆናችሁ የገድል ትሩፋችሁን አጎናጽፉኝ ነው ያለ ደራሲው። ጊዮርጊስና ተክለ ሃይማኖት እንደማያቀምሱ ታውቋል። በእውነት ትክክለኛ ሰው ነው ይሄ። ምክንያቱም እኛ ያልነው እኮ እኛ ነን። እኛ ከእግዚአብሔር ዘንድ የሆነውን ነው እንጂ እናገኛለን ያልነ በክርስቶስ የተደረገልን ነው እንጂ ያልነ ከሰው አንቀበልም እንዴ የት ብሎ ስለዚህ ይህን ደራሲ አድናቂው ነኝ። ምክንያቱም በትክክል ነው እንትን ያለው እና እኔ እንደውም ልብ ብዬው አላውቅም እንዴ እስካሁን ምንም ላይ ሰጠኝ ነው እንዴ ይህን ዜማ አሁን የሰማችሁትን ዜማ አይታችሁታል? በጸናጽልና በከበሮ የሚባል ይህን እንዴት ነው ይህንን በዜማ እያንቆረቆርኩ የእድሜ ልኬን ማንም ላይ አቀምሰኝ አጥንቱም አይጠቅመኝም በመሰረቱ የተገይቱ ምንድነው እዚህ ላይ ጊዮርጊስ ይዋበኒ መጠነ ነጥበተ ሶበ ወርኩሰ ከመሳተፍ ገርሎም ሶበ ቢባ ብ ይሆናል። ብሄድ ነው የሰውዬ ወደ እነሱ ብሄድ ምንም አላዋጣኝም እባካችሁ ነው ያለ ይሄ ደራሲ አብ ወልድ መንፈስ ቅዱስን ማለት ነው። ከተሞክሮ ነው የተናገረው። ከተሞክሮ ነው አይጆ ነው እንትን ያለና ስለዚህ ለዘመናት 20 ዓመት 10 ዓመት 15 ዓመት 30 ዓመት የተማራችሁ ሊቃውንት ቤተክርስቲያን በተለይ መምህራን አላችሁ፣ ያቋቋም መምህራን በእውነት እኛ ወደን አይደለም እውነት ገብቶን ነው። ሶበ ወርኩሰ እስከ መሳተፍ ገርሎሙ ጊዮርጊስ ይዋበኒ መጠነ ነጥበጠ ልምጠሙ እምደሙ አንዲት መጠን የምትባለው አቆ ትንሽ እንጥፍጣፊ ነገር አለ ያለች እንጥፍጣፊ ጠብ ምታልቆ አንድ በየውሃ መዝገብ ኮዳ ጠብ አልቆ ከጥም የተነሳ አንድ የጠመው ሰው በቃ እንጥፍጣፊ እኮ ነው። እንጥፍጣፊ ትንሽ እኮ ነው እንኳ ያለ የሰው እና ያኛውም ስባረ ማጽሙ ከአጽሙም እንደዚህ ዋለ። ደራሲው በደንብ ገድለ ቅዱሳን ለእርሱ ሕይወት ዋጋ እንደሌለው አይቷል። ስለዚህ ወደ ሥላሴ ነው ይዞረው። ይሄ አንድ የሚያስደስት ነገር ነው። አየው ሲጸልይ ምን አለ? እናንተ ተሻላኛላችሁ ምሕረትህ ብሎ ወደ ሥላሴ ይዞረ። ይሄ በጣም ትልቅ ዛሬ የታድሶ አገልግሎት እኮ ይሄ። ሌላው በጣም አጠንክሮ የተናገረው ነገር ገድለ ቅዱሳን ገድለ ጻድቃን ሰማዕታት የሚባለው ፈጽሞ ጥቅም እንደሌለው የተረዳ ሰው ነው። ለኛ ለዘላለም ሕይወት ለኃጢአት ስርየት ምንም እንግዲህ ጊዮርጊስ በአማላጅነቱ የምታምን ቤተ ክርስቲያን ያሳቀኝ ካህናቱ ጊዮርጊስ ከደሙ ነጠብጣብ ሊሰጠኝ አልቻለም ብለው መጸንጸላቸው ራሱ ጊዮርጊስ ቢሰማቸው እዚህ ሳለን አሉት ለምንልን አሉት። እዚህ ደግሞ አይሰጥም አሉ። አንደኛው ያሙታል። ለማን ነው የሚያሙት መሰላችሁ? ለሥላሴ እንግዲህ የሚያዝያ ጊዮርጊስ ለማን እያሞት ነው? ድርሰቱ እኮ ለጊዮርጊስ ነው። እኔ አንተ ተሻለኛለህ ጊዮርጊስ አልሰጠኝም፣ ተክለ ሃይማኖትም ከእግሩ ስባሪ ስንጣሪ ሊሰጠኝ አልቻለም ማለት ክስ እኮ ነው። ከለከለኝ ነው። ስለዚህ ካህናቱ ተመልከት እንግዲህ አሁን ቅድም ያልከው መልኩ እሱ ሲለው እንዴ ይህ ሁሉ ካህን እንደዛ ያለ መሆን ዛሬ ወሃቤ ሕይወት የሆነው ኢየሱስ ክርስቶስ ብቻ ነው። አሜን። ለዘላለም የሚሰማን የሚያድነን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። የጊዮርጊስ ደም አያነጻም። ሂዱ አየው ደራሲው እንግዲህ ስለዚህ እየሞገተ ነው ማለት ነው። መርጌታ ኤርሚያስ ብሎታል። ይሄ ሰው ተሐድሶ መሆን አለበት። በቃ ካህናቱን አይቷቸው የኛ ቤተ ክርስቲያን ሳታጣራ መቀበሏን የምታየው ይሄንንም ታዜመዋለች አብራ። በጣም እኮ ተቃራኒ ነው። ያድናል አያድንም እንደማለት እኮ ይለመናል ኧረ አያቀምስም። ምን አይነት አስተምሮ ነው? ስለዚህ የጊዮርጊስ ደም ለአንድ ሰው ጥቅም የለው። የኢየሱስ ደም ግን ዓለምን ሁሉ ያድናል። አሜን። ይሄን ነው የምንሰብከው። አሜን።
የፈለገውን ያህል በዘይት ብንቀቀል የኛ ደም አንድ ሰው እንኳን አያድንም። የፈለገውን ያህል ብንደማ ስለ ክርስቶስ ወንጌል ብንሰቀል አባቶቻችን የተሰቀሉት የተገረፉት የደሙት ደም አንድም ሰው አላዳነም። የክርስቶስ ደም ነው ያዳነው። ስለዚህ ይሄ ደራሲ እኔ እግዚአብሔር አምላክ ይባርከው ነው የምለው። አሜን። ካህናቱንም ማስተዋል ይስጣቸው። አሜን።